በምስሉ ላይ የምታዩት ሴት ዶክተር ሴንዲ ትሬም ትባላለች። ዜግነቷ አሜሪካዊ ሲሆን በሁሉም የህይወት አቅጣጫዎች ሁሉ ስኬታማ ናት። በመጀመሪያ ቤተሰቦቿን በሙሉ ወደ ጌታ በማምጣት የቤት ስራዋን በመስራት ስኬታማ ሆነች። ብዙዎችን ለአገልግሎት የሚያዘጋጅ የትሬም ዩኒቨርሲቲ ባለቤት፣ በሀብት የ15 ሚሊዮን ዶላር ባለጠጋ ፓስተር፣ በትምህርቷ ዶክተር፣ በምትጽፋቸው መጽሐፎች ምርጥ ተሻጮች በመሆን ነው ስኬታማ የሆነችው። እንዲሁም አሜሪካ ውስጥ በሚታተመው ኢቦኒ መጽሔት ላይ በተጽዕኖ አምጪነቷ ከ100 ሰዎች አንዷ ሆና ተዘግቦላታል። ስኬቱ ከመጀመሩ በፊት እርሷም ቤተሰቦቿም በጠለቀ ድህነት ውስጥ ነበር ይኖሩ የነበሩት። ሴንዲ ከዚህ ሀዘቅት ውስጥ የሚያስወጣን አንድ መንፈሳዊ መርህ እግዚአብሔር ከገለጠልኝ በኋላ ነው የሆንኩትን ሁሉ የሆንኩት ትላለች። ይህንን መርህ ብዙዎች ተጠቅመውበት ብዙዎች ስኬታማዎች ሆነውበታል። መርሁ ማለዳ ላይ የእግዚአብሔርን ቃል ማወጅ የሚል መርህ ነው። ሴንዲ ይህንን ሐሳብ እንዴት እንደተገለጠላትና የህይወት ሂደቷ እንዴት እንደሆነ ትናገራለች። ስሜ ሴንዲ ትሬም ይባላል። ከአንድ አባት የተወለድን 7 ልጆች ስንሆን እኔ ደግሞ 6ኛዋ ልጅ ነኝ። አባታችን እናታችንን ትቶ ሲሄድ እኔ የ2 ዓመት ልጅ ነበርኩ። በዚህም ምክንያት ቤተሰቡን የማስተዳደር ኃላፊነት የወደቀው እናቴ ላይ ነበር። ኑሯችን የድህነት አዘቅት ነበር ማለት ይቻላል። ያደግኩት ቤተክርስቲያን ቢሆንም ዳግም መወለድና ከዚያም ከክርስቶስ ኢየሱስ ጋር የጸና ህብረት ማድረግ እንዳለብኝ አላውቅም ነበር። በመጀመሪያ ህይወቴን ለጌታ ሰጠው። ሲቀጥል 17 ዓመት ዕድሜ ላይ ሳለሁ ጌታ ተገለጠልኝና ለአገልግሎቱ እንደሚፈልገኝ ነገረኝ። መጽሐፍ ቅዱስን ማጥናት ጀመርኩ። እግዚአብሔርም ቃሉን ይገልጥልኝ ጀመር። በቃሉ ውስጥ እግዚአብሔርን አየሁት። ህይወቴ መለወጥ የጀመረው የእምነት ቃል መናገር የሚለውን ቃል እግዚአብሔር ካስተማረኝ በኋላ ነው። ብዙ ሰዎች ተአምራት የመፍጠር ብቃት አፋቸው ላይ እንዳለ ስለማያውቁ ተአምራትን ከሌላ አቅጣጫ ነው የሚጠብቁት። በተደጋጋሚ ቃሉን ማወጅ የወደፊት ሁኔታችንን እንደሚለውጥ ብዙዎቻችን አናውቅ። ስለዛሬ ያወጅኩ አስቀድሜ ባልናገር ኑሮ አሁን ያለሁበትን ኑሮ አላገኘውም ነበር። ቃሉን ከልቤ ነው የማምነው። ብዙ ሰዎች ለችግራቸው መፍትሄ ቃል ውስጥ እንዳለ አያምኑ። በጣም ጥቂት ሰዎች ናቸው የእግዚአብሔር ቃል ለነገሮች ሁሉ መፍትሄ እንደሆነ የሚያምኑት። በየቀኑ ለሚያጋጥመን ችግር መፍትሄ የምናገኘው ከቃሉ ነው። መጽሐፍ ቅዱስ በሮሜ ምዕራፍ 4 ቁጥር 17 ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው እያለ ስለ እግዚአብሔር አሰራር ይናገራል። እግዚአብሔር የሌለውን እንዳለ አድርጎ ይጠራል። እግዚአብሔር አስቀድሞ ያዘጋጀልን ነገሮቻችን በመንፈሳዊ ዓለም ተዘግቶባቸዋል። እነዚህ የተዘጋጁልን በረከቶች ለእኛ እንዲሆኑ ቃል አውጥተን መጥራት አለብን። በወደፊት ህይወታችንና ሁኔታችን ላይ መናገር ስንጀምር ነገሮች መለወጥ ይጀምራሉ። የጀመርኩት እግዚአብሔር በዘፍጥረት 1 ላይ በተናገረው ቃል መሰረት ነው። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ይህ ማለት አንድ ለመሆን የሚከለክልን ጨለማ ጥሶ አስገድዶ የሚመጣበት ብርሃን ማብራት ማለት ነው። ቃሉን መናገር ጀመርኩ። ነገሮች እንዲመጡ ማዘዝ ጀመርኩ። ነገሮችም መሆን ጀመሩ። አንድ ቀን እንዲህ ሆነ። እኔ ያደግኩት በድህነት ነው። በዙሪያዬ ምንም አይነት ገንዘብ አልነበረም። ከቤተሰባችን ማንም ዲግሪ ያለው አልነበረም። ከቤት ውስጥ ክርስቲያን የሆንኩት እኔ ብቻ ነበርኩ። ወደ ቤታችን የተለያዩ ዕዳዎች መምጣት ጀመሩ። አንድ ቀን ይህንን ዕዳ ማን የሚከፍለው? እንዴት አድርገን የምንከፍለው? እያልን እርስ በርሳችን መጨቃጨቅ ጀመርን። እኔ ጭቅጭቁን ትቼ ወደ ክፍሌ ሄጄ እግዚአብሔር ባስተማረኝ መሰረት የእግዚአብሔርን ቃል ማወጅ ጀመርኩ። በዚህ ቤት ውስጥ የምንቆየው ለጥቂት ጊዜ ብቻ ነው። ኑሯችን ይለወጣል፣ ድህነት ይወገዳል እያልኩ ማወጅ ጀመርኩ። በሚገርም ሁኔታ ቃሉ መስራት ጀመረ። 6 ወር በኋላ ቤታችን ተቀየረና ሐይቅ ዳር ካሉ ባለጠጎች ቤት መካከል መኖር ጀመረ። የተሻለ ቤት ውስጥ መኖር ጀመርን። ከዚያም ቤተሰቤ አንድ በአንድ ወደ ጌታ መምጣት ጀመሩ። በመጀመሪያ እናቴ መጣች። አንድ ቀን ከእናቴ ጋር ቁጭ ብለን ቃል ስነግራት መዳን እፈልጋለሁ አለችኝ። አላመንኩ። በጣም ተደንቄ ከደስታ የተነሳ ትቻት ሄድኩኝና ማብሰያ ክፍል ውስጥ ገብቼ እግዚአብሔርን እናቴ እኮ መዳን እፈልጋለሁ አለችኝ አልኩት። እግዚአብሔርም ሂጂና ንስሐ አስገቢያት አለ። በድጋሚ ሄጄ ስጠይቃት አዎ መዳን እፈልጋለሁ አለች። ከዚያም ወደ ማብሰያ ክፍል በድጋሚ ተመልሼ እግዚአብሔርን አመሰገንኩትና ሄጄም ጸለይኩላት። ዛሬ ሁሉም የቤተሰባችን አባሎች ጌታን የሚያምኑ ክርስቲያኖች ናቸው። ከሰማይ ለራሳችሁ፣ ለህይወታችሁ፣ ለቤተሰባችሁ ስኬትን ማውረድ ትችላላችሁ። አመለካከታችሁን እንድትለውጡ በራሳችሁ ላይ ትናገራለች። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ዘፍጥረት ምዕራፍ 1 ቁጥር 2። የትኛው ጨለማ እየጎዳችሁ እንደሆነ አታውቁ። የቃሉ ብርሃን የእግዚአብሔርን መገኘት የእግዚአብሔርን መልእክትና መገለጥ የያዘ ነው።
ብዙ ጊዜ በጨለማ ኑሮ ውስጥ ስንኖር ያለ ህይወታችን እንደተወሰነልን ነው የምናስበው። ብርሃን ይሁን ስትል እግዚአብሔር ለአንተ ያዘጋጀውን እንዲገልጠው ፈቃድ እየሰጠኸው ነው። አንዳንድ ጊዜ አንተ አጠገብ ያስቀመጠውን እንኳ አታይም። ስለዚህ መገለጥ ያስፈልጋል። በቅርቡ እንግሊዝ ውስጥ ነበርኩ። ጥሩ ምግብ መመገብ ስለፈለግኩ ከሆቴል ክፍሌ ወደ መመገቢያ አዳራሽ ወረድኩ። እታች የነበረው ምግብ ከዳር እስከ ዳር በምግብ የተሞላ ቡፌ ነበር። አስተናጋጁን የትኛው ነው በጣም ጥሩ ምግብ ብዬ ጠየቅኩት። በተናገርኩበት ጊዜ እንኳን ጥሩ ምግብ አጠገቤ እንደነበር አላወቅኩም ነበር። ምግቡ አስቀድሞውንም ቢሆን ጠረጴዛ ላይ ተዘጋጅቶ ነበር። ብዙ ጊዜ እግዚአብሔር ሊያሳየን የሚፈልገው አጠገባችን ላሉ ነገሮች እንኳን እውሮች ነን። ብርሃን ይሁን ስንል እግዚአብሔር አይናችንን ይከፍተውና ያዘጋጀልንን ነገር ያሳየናል። ብዙ ጊዜ በፍርሃት፣ በጥርጥር፣ በአካባቢያችን ባሉ ሁኔታዎች፣ በባህል ሰዎች ምን ይሉኛል በሚል በሐዘን፣ በተስፋ መቁረጥ ጨለማ ታውረን ነው የምንኖረው። እግዚአብሔር ጨለማችንን ሊያባርር ይፈልጋል። እኛ የሁኔታዎች ተጠቂዎች አይደለንም። ቃሉን በራሳችን ላይ እናውጅ። ብርሃን ይሁን እንበል፣ ይሆናል። ከበሽታም ነፃ ሆኜ መኖር የጀመርኩት በዚሁ መንፈሳዊ መርህ ነው። በሽታን ከላይ ላይ የማስወግደው በራሴ ላይ ቃሉን በመናገር ነው። አንድ ጊዜ ታመምኩኝና ሆስፒታል ሄድኩ። የሄድኩት የምበላው ምግብ ስለማይሰራልኝና ሌላም ተያያዥ ህመም ስለነበረብኝ ነው። ዶክተሩም ከመረመረኝ በኋላ ኦፕራሲዮን ማድረግ እንዳለብኝ ተናገረ። ከዚያም ወደ ቤት ተመልሼ ሳለሁ መንፈስ ቅዱስ በራስሽ ላይ ጤንነትን ተናገሪ፣ የዶክተሩን ቃል ቀልብሺ ተናገሪ አለኝ። ከዚያም በራሴ ላይ ቃል ማወጅ ጀመርኩ። ጤንነትን አወጅኩ። በመጨረሻም ጠዋት ስነሳ በሽታው ከላይ ላይ ጠፍቶ ነበር። ኦፕራሲዮን አላደረኩም። ከዚያን ቀን በኋላ በሽታው ተመልሶ አያውቅም። አንዳንድ ሰዎች የሽንፈት ንግግር ሲናገሩ የመንፈስ ዓለም ለንግግራቸው መልስ እንደሚሰጥ አያውቁም። ሰዎች እያሳመምከኝ ነው ሲሉ በራሳቸው ህይወት ላይ ቃል እየተናገሩ ነው። በዚህ መርህ መሰረት ጓደኛዬ ረዳኋት። አንድ ጓደኛ ነበረችኝ። አንድ ቀን በብዙ የሽንፈት ሁኔታና ሐሳብ ሆና ወደ እኔ መጣች። በማለዳሽ ላይ የእግዚአብሔርን ቃል ታውጃለሽ አልኳት። ከዚህ ነገር መውጣት ከፈለግሽ በማለዳሽ ላይ ቃል መናገር አለብሽ። ንግግርሽን ከሽንፈት ቃል ወደ ድል ቃል መለወጥ አለብሽ። ንግግርሽን ከለወጥሽ የምትኖሪውን ህይወት መለወጥ ትችያለሽ። ቃሉ የእግዚአብሔር ህልውናና ኃይል አለው። ትንቢታዊ ውጤት አለው። የምትናገሪውን ቃልሽን የትኛውም የመልክዓ ምድር ርቀት አይወስነው። እንዴት ቃሉን እንደምታውጅ አሰልጠንኳት። ከ6 ወር በኋላ ተመልሳ ስትመጣ ሁሉ ነገሯ ተለውጦ ነው የመጣችው። በህይወቷ ተለውጣ እንዲሁም በገንዘብ አቅጣጫ ስኬታማ ሆና ነው የመጣችው። ይህ የሆነው ትንሽ ቃል በመናገር ብቻ ነው። ይህም የሆነው በህይወቷ ላይ የድል ቃል በማወጅ ነው። በዚህም ለውጧ እግዚአብሔርን እያመሰገነች ነው። ይህ መንገድ ለአንዲት እናት ልጇን ከሞት ለማዳንም ሰርቶላታል። በትምህርቴ ውስጥ ህይወትና ሞት በከንፈር እጅ ነው የሚለውን ሐሳብ አጽንኦት ሰጥቼ ነው የማስተምረው። ብዙ ነገር በሰዎች ህይወት ላይ የሚሆነው ሰዎች በእነሱ ላይ እርግማን ስለተናገሩባቸው አይደለም። ብዙ ነገር የሚደርስባቸው በራሳቸው ላይ የሚናገሩት እርግማን ነው። ሌሎች በአንተ ላይ ትንቢትና በረከት እስኪናገሩልህ አትጠብቅ። በራስ ላይ ትንቢትን ተናገር። አንዲት ሴት ላይ የሆነውን ነገር ልናገር። ቴሌቪዥን ላይ በአዋጅ ጊዜ ስለምናገራቸው ቃሎች እየዘረዘርኩ እናገር ነበር። ይህች ሴት መጽሐፌን አላነበበችም። ነገር ግን ቴሌቪዥን ላይ ያልኩትን ሰምታ ችግር ባጋጠማት ጊዜ ተናግራ ልጇን ከሞት አስመለጠች። ልጇ የአካባቢው ወሮበሎች አባል ነበር። ከእነርሱ ጋር ማበርትቶ እቤቱ ተቀምጦ ሳለ እነዚያ የዱርዬ ቡድኖች ልጇን ለመግደል መጡ። በር አንኳኩተው ልጅሽን አምጪው አለበለዚያ አንቺን ነው የምንገለው አሏት። ከዚያም እኔ በቴሌቪዥን ስናገር የሰማችውን የአዋጅ ቃል በልጆቹ ላይ ማወጅ ጀመረች። ልጆቹም ይቺ ሴት እብድ ናት ብለው ጥለዋት ሄዱ። ከዚያም በኋላ ተመልሰው ልጇን ለመግደል አልመጡም። እኔ እንዴት እያልኩ ነው በማለዳይ ላይ የማውጀው? አዋጁን የምናገረው በዘዳግም ምዕራፍ 28 ከቁጥር 1 እስከ 14 ባለው ቃል ላይ ተንተርሼ ነው። ከተማዬን ጎተራዬን እባርካለሁ፣ ታችኛውንና ላይኛውን እባርካለሁ። በጤንነቴ ላይ፣ በአእምሮዬ ላይ፣ ከሰዎች ጋር ባለኝ ግንኙነት የተባረኩ ነኝ እላለሁ። ሳይኮሎጂካሊ፣ ፊዚዮሎጂካሊ የተባረኩ ነኝ እላለሁ። በሁለንተናዬ ላይ በረከትን እጠራለሁ። በቀኔ ላይ በረከትን፣ ስኬትን አውጃለሁ። ስኬትና ብልጽግናን እናገራለሁ። በስራዬ ላይ ስኬትን እናገራለሁ። እንጨምራለን እንጂ አንቀንስም እላለሁ። በቤቴ ላይ ሰላምን አውጃለሁ። ቤቴም የሰማይ ሰላም ያለው ይሁን እላለሁ። በምወዳቸው ወገኖቼ ላይ እናገራለሁ። ሀብትና ብልጥግና ቤታችን እንዲሆን እናገራለሁ። ለአእምሮዬ ሰላምን እናገራለሁ። ልቤ ላይ ብርታትን እናገራለሁ። በመንገዴ የሚያጋጥመኝን መሰናክል ሁሉ አሸንፌ እሄዳለሁ። ራስ እንጂ ጅራት አይደለሁም። የመጀመሪያ እንጂ የመጨረሻ አይደለሁም። ከላይ እንጂ ከታች አይደለሁም። በእግዚአብሔር ተወድጃለሁ። በእግዚአብሔር ተመርጫለሁ። በእግዚአብሔር መንገድ ላይና ፍቃድ ላይ ነው ያለሁት። በእርሱ ጥበቃ ይደረግልኛል።
የትኛውም በጎ ስጦታና ፍጹም በረከት ከእግዚአብሔር ዘንድ ይሆንልኛል በጌታ በኢየሱስ ስም ብዬ አውጃለሁ። ይህን ነው በየቀኑ የምናገረው። በዚህ መንገድ መንፈሳዊ መለቀቅና እርዳታን አግኝታ በየአቅጣጫው ስኬትን ያገኘችው በዚህ መንፈሳዊ መርህ ዕለት ዕለት ማለዳዋ ላይ በማወጅ እንደሆነ ትናገራለች። አዎ ቃሉ ሕያውና የሚሰራ ነውና በነገሮቻችሁ ሁሉ ቃሉን ብታውጁ ቃሉ ሁሉን ትክክል ያደርጋል። ተናገሩ፣ አትቆጠቡ። ታሪኩን ያቀረብንላችሁ ከአዶናይ መጽሔት ልዩ እትም 2009 ዓ.ም ላይ ከታተመው ከገጽ 10 ነው። እንደጠቀማችሁ ተስፋ እናደርጋለን። ቪዲዮ ላይክ እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑን። እኚህን የመሰሉ ሌሎችም አስተማሪ ታሪኮችን፣ መንፈሳዊ ይዘቶችን ለናንተ በቀጣይ የምናደርሳችሁ ይሆናል። እስከ መጨረሻው ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።